የጌታ ሰላምና ጸጋ እንዲበዛላችሁ እመኛለሁ። እኔ ወንድማችሁ አገልጋይ መምህር ጋላቶ ክፍለ ነኝ። በመላ ዓለም ላይ ሆናችሁ ዩቲዩብ አካውንቴን የምትከታተሉ በዚህ ዩቲዩብ አካውንት ላይ የሚቀመጡ መንፈሳዊ ይዘት ያላቸው ተከታታይ ትምህርቶችን እየተከታተላችሁ ያላችሁ የጌታ ቤተሰቦች፣ የእግዚአብሔር ቃል ወዳጆች በኢትዮጵያም በኤርትራም እንደዚሁም ደግሞ በተለያዩ በአውሮፓ ሀገራት ላይ ሆናችሁ የምትከታተሉ የጌታ ወዳጆችና የእግዚአብሔር ቃል ወዳጆች በእያላችሁበት የጌታ ሰላምና ጸጋ እንዲበዛላችሁ እመኛለሁ። ዛሬ በድጋሚ ወደ እናንተ መጣሁት። እግዚአብሔር በልቤ ያከበደውን የእግዚአብሔርን ቃል ሐሳብ የጀመርነውን የእግዚአብሔርን ሐሳብ ዛሬም ደግሞ አብረን እንድንቀጥል ነው። ባለፈው ጊዜ እግዚአብሔርን መፍራት የተሰኘውን ትምህርት ጀምረን እንደነበረ ይታወቃል። በዚህ ዩቲዩብ አካውንት ላይ ክፍል 1 ክፍል 2 ላይ እንደዚሁም እስከ ክፍል 3 ድረስ ተቀመጠ ትምህርት ነው። ይህንን ትምህርት ዛሬ ማጠቃለያ የሚሆነውን ክፍል 4 ዛሬ አብረን የእግዚአብሔርን ሐሳብ በአጭር ደቂቃ አብረን እንካፈላለን። ይህንን የእግዚአብሔርን ሐሳብ ለመካፈል ካላችሁ ጊዜ ካላችሁ ሰዓት ቆርሳችሁ ለመስጠት ፈቃደኛ የሆናችሁ የጌታ ወዳጆች እንደውም ደግሞ የእግዚአብሔር ቃል ወዳጆች ስለናንተ እጅግ አድርጌ ጌታን አመሰግናለሁ። በእያላችሁበት የእግዚአብሔር ሰላምና ጸጋ እንዲበዛላችሁ እመኛለሁ። ዛሬ ወደሚያካፍላችሁ ወደ እግዚአብሔር ቃል ሐሳብ ወስዳችኋለሁ። ዛሬ የምንካፈለው ክፍል 4 ላይ እግዚአብሔርን በመፍራት ውስጥ ያሉ በረከቶችን ነው ዛሬ የምናነሳ። እግዚአብሔርን በመፍራት የመኖር በረከቶች የሚለውን ሐሳብ ነው አብረን የምንካፈለው። እግዚአብሔርን የመፍራት በረከት ምንድነው የሚለውን ነገር ጥቂት ሰዓት ላይ አብረን እንካፈላለን። እግዚአብሔርን የመፍራት በረከቶች፣ አንድ ሰው እግዚአብሔርን በመፍራት ሲኖር የሚያገኛቸውን በረከቶች፣ መጽሐፍ ቅዱሳዊ የሆነ በረከት እንደዚሁም ደግሞ የእግዚአብሔር ቃል እግዚአብሔርን የሚፈሩ ሰዎችን ምን አይነት በረከት ህይወታቸውን እንደሚያገኝ መጽሐፍ ቅዱስ በስፋት ይናገራል። ስለዚህ ዛሬ እግዚአብሔርን የመፍራት በረከቶች የተሰኘውን ሐሳብ ዛሬ ወደ እናንተ አቀርባለሁ። እግዚአብሔር አምላክ ይባርካችሁ። መጽሐፍ ቅዱስ ሲናገር እግዚአብሔር በአንድም በሌላ መንገድ ይናገራል ይላልና እግዚአብሔር አምላክ ደግሞ በዚህ አጋጣሚ ከዚህ ቪዲዮ በኩል አልፎ ለህይወታችሁ የሚናገር ትልቅ በረከት ስለሚኖር በብዙ ትዕግስት እግዚአብሔር የሚናገረውን ነገር እስከ መጨረሻ እንድትሰሙ በጌታ ፍቅር ፍጹም በሆነ ትህትናና አክብሮት ልጠይቃችሁ እወዳለሁ። እግዚአብሔር ይባርካችሁ። ቀጥታ ወደ ትምህርቱ እንገባለን። ዛሬ የምናየው የእግዚአብሔር ቃል ሐሳብ መሰረታዊ የሆነ በመጀመሪያ የሚናነበው የመጽሐፍ ቅዱስ ክፍል ምሳሌ መጽሐፍ ምዕራፍ 19 ቁጥር 23 ላይ ያለውን የእግዚአብሔርን ቃል አንብበን እግዚአብሔር አምላክ ዛሬ የሚናገርን ሐሳብ ከዚህ ጀምረን እንመለከታለን። በጌታ በኢየሱስ ስም ስፍራውን አነባለሁ። ምሳሌ ምዕራፍ 19 ቁጥር 23 እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘውም። ደግሜ አነባዋለሁ። እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘውም ይላል። አጭር ጸሎት እንጸልያለን። ቅዱስ አባታችን እግዚአብሔር የፍጥረታት ሁሉ ባለቤት እግዚአብሔር ሆይ በዚህ ሰዓት የልቤን ሐሳብ ልንሰማ በፊት ያለንና በጌታ በኢየሱስ ክርስቶስም በዚህ አጭር ደቂቃ ላይ ለረጅም ለህይወት ዘመናችን የሚሆነውን የልቤን ሐሳብ እንድታካፍለን በክርስቶስ ኢየሱስ ስም እለምንሃለሁ። ይህንን ቃል የመስማት እድል ያገኙ ወዳጆቼ በጌታ በኢየሱስ ስም በስምህ ይባረኩ። እኔን ባሪያህን ፈጽመህ እርዳኝ በክርስቶስ ኢየሱስ ስም አሜን። አሁን ያነበብኩት የመጽሐፍ ቅዱስ ክፍል ምሳሌ መጽሐፍ ምዕራፍ 19 ቁጥር 23 ላይ ያለው የመጽሐፍ ቅዱስ ክፍል ሲሆን ይህ የመጽሐፍ ቅዱስ ክፍል በመጽሐፍ ቅዱስ ውስጥ እጅግ ታዋቂ ከሆኑ ክፍሎች መካከል አንዱ ነው። አብዛኞቻችን በሰንደይ ስኩል ገና በታችኛው እድሜያችን በሰንበት ትምህርት ላይ የተማርን በቃላት ደግሞ ተለማምደነው እየተናገርንም እያወራንም ያደግነው ጥቅስ ነው። እግዚአብሔርን መፍራት ወደ ሕይወት ይመራል፣
የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘውም የሚለው ቃል ለአንድ ክርስቲያን አዲስ የሆነ የመጽሐፍ ቅዱስ ክፍል አይደለም። ነገር ግን ይህ ክፍል ካወቅነው በላይ ከዚህ በፊት እየተናገርን ከኖርነው በላይ በጣም ጥልቅ የሆነ ሐሳብ የያዘ ክፍል ሲሆን ዛሬ ለምንካፈለው እግዚአብሔርን የመፍራት በረከቶች ለምለው ለዚህ ትምህርት እንደ መነሻ ሐሳብ አድርጌ ምሳሌ መጽሐፍ ምዕራፍ 19 ቁጥር 23ን አነሳለሁ። እንግዲህ የእግዚአብሔር ቃል ወዳጅ የሆናችሁ የእግዚአብሔር ቤተሰቦች እግዚአብሔርን በመፍራት ውስጥ ያሉ በረከቶችን በዚህ ቪዲዮ ላይ በዚህ አንድ ክፍለ ጊዜ ላይ ተናግሬ የሚጨርስ አይደለም። እግዚአብሔርን በመፍራት ህይወት ውስጥ ያሉ በረከቶች እጅግ በጣም ብዙ ናቸው። መጽሐፍ ቅዱስ የሚናገራቸው በረከቶች አንድና ሁለት ብለን ገልጸነው የምንጨርስ አይደለም። እንግዲህ ባለፉት ክፍሎች ላይ በዩቲዩብ ላይ ትምህርትን እንዳስቀመጥኩት ክፍል 1 ላይ እግዚአብሔርን መፍራት ማለት ምን ማለት ነው እያልን ትምህርታችንን ከጀመርንበት ጊዜ አንስቶ ቀጥሎም ደግሞ እግዚአብሔርን በመፍራት ስለመኖር አንስተን ተነጋግረናል። ቀጥሎ በሶስተኛ ክፍል እግዚአብሔርን እየፈሩ ስለኖሩ ሰዎች ትልልቅ ስለሆኑ በመጽሐፍ ቅዱስ ውስጥ እግዚአብሔርን በመፍራት ህይወት ውስጥ የኖሩ ሰዎች ከህይወታቸው ብዙ ነገር እየተካፈልን ክፍል 3 ላይ ማንሳታችንን ታስታውሳላችሁ። እድል ካገኛችሁና እግዚአብሔር ከሰጣችሁ ጊዜ ቆርሳችሁ በዩቲዩብ ላይ ያስቀመጥኩትን ትምህርቶችን በሙላት እንድትካፈሉ በጌታ ፍቅር ላሳስባችሁ ወዳለሁ። ዛሬ እግዚአብሔርን የመፍራት በረከቶችን ስናነሳ እግዚአብሔርን በመፍራት ህይወት ውስጥ ያሉ በረከቶች እጅግ በጣም እልፍ ናቸው። እግዚአብሔርን በመፍራት ውስጥ እግዚአብሔርን በመፍራት ህይወት የሚኖሩ ሰዎች እግዚአብሔርን በመፍራት ህይወት የሚወጡ የሚገቡ የሚመላለሱ ሰዎች በህይወታቸው ከእግዚአብሔር ዘንድ የሚካፈሉት በረከት እጅግ በጣም ብዙ ነው። ክብር ለእግዚአብሔር ይሁን። እግዚአብሔርን በመፍራት ውስጥ ያሉ በረከቶች እጅግ በጣም ብዙ ነው። ዛሬ በዚህ ክፍል ላይ የሚያካፍላችሁ በረከቶች የህይወት ዘመናችሁን ይህ በረከት እንዲያገኛችሁ፣ ይህ በረከት ልጆቻችሁን እንዲያገኝ፣ ቤታችሁን እንዲያገኝ፣ አገልግሎታችሁን እንዲያገኝ እግዚአብሔርን በመፍራት ውስጥ ያለውን በረከት በህይወት ዘመናችሁ እንድትለማመዱ ክብር ለኢየሱስ ይሁን። ማንነታችሁ እግዚአብሔርን በመፍራት ህይወት እግዚአብሔርን በመፍራት ማንነት ውስጥ ያለውን በረከት ህይወታችሁ በብዙ እንዲካፈል በልቤ ውስጥ ያለውን መንፈሳዊ ቅናት ለእናንተ ሊያካፍል እወዳለሁ። ክብር ለኢየሱስ ይሁን። ገና ይህንን ትምህርት ሲጀምር ገና በመግቢያ ላይ ይህ ትምህርት እንግዲህ ከብዙ መድረኮች እየጠፋም እየራቀም ያለ በብዙ መድረክ እምብዛም የማናገኘው ትምህርት ነው። እግዚአብሔርን መፍራት የሚል እግዚአብሔርን ፍሩ ብሎ ማስተማር በዚህ ዘመን ብዙም ተደማጭነት ብዙም የሚሰሙ የሚያደምጡ ሰዎች ያሉባቸው ቦታዎችንም አናገኝም። ይህንን ትምህርት ለመስማትም ሰፊ ልብ ያላቸው ሰዎች ቁጥራቸው ብዙም አይደለም። ነገር ግን እግዚአብሔርንና የእግዚአብሔርን ቃል የሚወዱ ሰዎች ይህንን ቃል ለመስማት ለመማር እንደሚፈልጉ አሁን እናንተ እያደመጣችሁና እየሰማችሁ እንዳለ ለመስማት ለሚፈልጉ ሰዎች ነው ይህንን ትምህርት የምናስተምረው። ክብር ለኢየሱስ ይሁን። እግዚአብሔርን የመፍራት በረከቶች እጅግ በጣም ብዙ ናቸው። የመጀመሪያ ምሳሌ መጽሐፍ ምዕራፍ 19 ቁጥር 23 ላይ ባነበብነው በዚህ ክፍል ላይ 3 ትልልቅ በረከቶችን መጽሐፍ ቅዱስ ያነሳልናል። እንግዲህ በዚህ ቦታ ላይ እግዚአብሔርን በመፍራት ውስጥ ህይወት እንዳለ በመጀመሪያ አንደኛ ላይ የምናነሳው እግዚአብሔርን የሚፈራ ሰው በህይወት ይኖራል። በዚህ ቦታ ላይ እግዚአብሔርን መፍራት ወደ ህይወት ይመራል ይላል። ክብር ለኢየሱስ ይሁን። እግዚአብሔርን መፍራት ወደ ህይወት ይመራል። እግዚአብሔርን መፍራት ወደ ጥፋት አይመራም። እግዚአብሔርን መፍራት ወደ ውርደት፣ ወደ ኪሳራ፣ ወደ ጥፋት አይመራም። እግዚአብሔርን መፍራት ወዴት ነው የሚመራው? ወደ ህይወት ይመራል። እግዚአብሔርን መፍራት ወደ እረፍት፣ ወደ ደስታ ይመራል። ክብር ለኢየሱስ ይሁን። እግዚአብሔርን መፍራት ወደ ህይወት ይመራል ይላል። እግዚአብሔርን የሚፈራውን ሰው ያ እግዚአብሔርን የመፍራት ማንነት እግዚአብሔርን የመፍራት ያ ህይወቱ እርሱን ወደ መልካም ህይወት ወዳለበት በረከት ወዳለበት ያ ማንነት እሱን ይመራዋል ማለት ነው። ክብር ለኢየሱስ ይሁን። አሁን በደረስንበት በዚህ ዘመን የእግዚአብሔር ቃል ወዳጆች አሁን በደረስንበት በዚህ ዘመን ብዙ ሰዎች ከህይወት መንገድ ይልቅ የሞት መንገድ
የሚመርጡበት ከክብር መንገድ ይልቅ የውርደት መንገድ ከጽድቅ መንገድ ይልቅ የኃጢአት መንገድ ለመምረጥ የብዙዎች ልብ እያዘነበለ ያለበት ዘመንና ጊዜ ላይ ደርሰናል። እንግዲህ የጌታ ቤተሰቦች እግዚአብሔርን በመፍራት ህይወት ውስጥ ስትወጡና ስትገቡ እግዚአብሔርን በመፍራት ህይወት ውስጥ ስትንቀሳቀሱ ቤታችሁን እግዚአብሔርን በመፍራት ህይወት ውስጥ ሆናችሁ ስትመሩ በምትሰሩበት መስሪያ ቤት ውስጥ እግዚአብሔርን በመፍራት ህይወት ውስጥ ሆናችሁ ስትሰሩ እንደዚሁም ደግሞ እያንዳንዱ የህይወታችሁ መስተጋብር እግዚአብሔርን በመፍራት ህይወት ውስጥ የተቃኘ ሲሆን በህይወታችሁ ከሚታገኙት አንዱ በረከት በህይወት መኖርና ያ እግዚአብሔርን የመፍራት ህይወት እናንተን ወደ ከበረ ማንነትና ህይወት እንደሚወስዳችሁ መጽሐፍ ቅዱስ ይናገራል። በአንደኛ ደረጃ እግዚአብሔርን የሚፈራ ሰው በህይወት ይኖራል። ሁለተኛ እግዚአብሔርን የሚፈራ ሰው ጠግቦ ይኖራል ይላል። ክብር ለኢየሱስ ይሁን። ምንም ያክል በማይመች አይነት ሁኔታ ውስጥ ሊሆን ይችላል። ዘመኑ ጊዜው የረሃብ ሊሆን ይችላል፣ የችግር ሊሆን ይችላል፣ በተለያየ የኑሮ ውድነት የሚነገርበት ሊሆን ይችላል። በተለያየ አይነት ሁኔታ ውስጥ ሰው የሚያሳልፍበት ዘመን ሊሆን ይችላል። መጽሐፍ ቅዱስ ግን እግዚአብሔርን የሚፈራ ሰው ጠግቦ ይኖራል ይላል። ክብር ለኢየሱስ ይሁን። እውነተኛ እግዚአብሔርን የሚፈራ ሰው ጥጋብ ምንድነው ካላችሁ ራሱ እግዚአብሔርን መፍራት ነው። እግዚአብሔርን በመፍራት ህይወት ውስጥ ጥጋብ አለ፣ እረፍት አለ፣ ደስታ አለ፣ እፎይታ አለ፣ መረጋጋት አለ። ክብር ለኢየሱስ ይሁን። እግዚአብሔርን የሚፈራ ሰው፣ እግዚአብሔርን የሚታዘዝ ሰው፣ እግዚአብሔርን የሚያደምጥ ሰው፣ ከክፋት ከኃጢአት ተለይቶ በፈሪሃ በእግዚአብሔር ውስጥ የሚመላለስ ሰው ጠግቦ ይኖራል። እግዚአብሔር አምላክ ያ የሚፈራው እግዚአብሔር እሱን አያስርበውም፣ ነፍሱን አያስርባትም። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን የሚፈራ ሰው ቤቱ የጥጋብ ነው። ክብር ለኢየሱስ ይሁን። ጓዳው የጥጋብ ነው። እግዚአብሔር በጥጋብ ይባርከዋል። አንዳንድ ሰዎች እግዚአብሔርን በመፍራት ውስጥ ጉስቁልና እንዳለ ያስባሉ። እግዚአብሔርን በመፍራት ውስጥ የሆነ ራቁትነት፣ እግዚአብሔርን ሰው ከፈራ በፈሪሃ እግዚአብሔር ወጥቶ ከገባ ሰርቶ ከገባ ነግዶ ከገባ እንደማያዋጣለት እንደማይሳካለት ከሰው በታች እንደሚሆን ነው የሚያስበው። መጽሐፍ ቅዱስ ግን እንደዚህ አያስተምርም። እግዚአብሔርን የሚፈራ ሰው ክብር ለኢየሱስ ይሁን ጠግቦ ይኖራል ይላል። በዚህ አጋጣሚ ይህንን ቪዲዮ የምትከታተሉና ይህን ትምህርት በመላ ዓለም ሆናችሁ የምትከታተሉ ሰዎች ፈሪሃ እግዚአብሔር በእናንተ ቤት ካለ፣ ፈሪሃ እግዚአብሔር በእናንተ ጓዳ ውስጥ ካለ፣ ፈሪሃ እግዚአብሔር በእናንተ ልብ ውስጥ ካለ በጌታ በኢየሱስ ክርስቶስም ከእግዚአብሔር የሆነ ጥጋብ እናንተን ይከተላቸዋል። ክብር ለኢየሱስ ይሁን። ዘራችሁ አይራብም፣ ትውልዳችሁ አይራብም። እግዚአብሔርን ፈርታችሁ እግዚአብሔርን በመፍራት ህይወት ውስጥ ወጣችሁ ገብታችሁ እግዚአብሔርን በመፍራት ህይወት ውስጥ እየተመላለሳችሁ በእርግጥ እግዚአብሔር ነፍሳችሁን አያስርባትም። መንፈሳዊ ህይወታችሁ የእርካታ የሥጋ ማንነታችሁም የእርካታ ይሆናል። እግዚአብሔርን የሚፈራ ሰው ጠግቦ ይኖራል። ክብር ለኢየሱስ ይሁን። እግዚአብሔርን ፍሩ፣ ጠግባችሁ ትኖራላችሁ። እግዚአብሔርን በሚፈራ ሰው ቤት ውስጥ ጥጋብ አለ። ጌታ ይመስገን። አሁን ዘመኑ እንደሚናገር አይደለም። አሁን ያለንበት ዘመንና ጊዜ ሰው እግዚአብሔርን ከፈራ እግዚአብሔርን በመፍራት ህይወት ውስጥ ከወጣና ከገባ ብዙ መከራ፣ ብዙ ፈተና፣ ብዙ ተግዳሮት ይገጥማል ብሎ ሰው እንደሚናገረው አይደለም። አዎ ፈተና፣ ተግዳሮቶች ሊገጥሙ ይችላሉ። ያ የሚፈሩት እግዚአብሔር ግን በእርግጥ አይጥላቸውም፣ በእርግጥ አይተዋቸውም፣ በእርግጥ አያሳፍራቸውም። ክብር ለኢየሱስ ይሁን። በሶስተኛ ደረጃ እግዚአብሔርን በመፍራት ውስጥ ያለው ሶስተኛ በረከት እግዚአብሔርን የሚፈራውን ሰው ክፉ ነገር አያገኘውም። ክብር ለኢየሱስ ይሁን። ክፉ ነገር አያገኙም። ይቺ የምንኖርባት ምድር በብዙ ክፋት የተሞላች ናት፣ በክፉ አመፃ የተሞላች ናት። ነገር ግን እግዚአብሔርን የሚፈራ ሰው እግዚአብሔርን በመፍራት የሚወጣ እግዚአብሔርን በመፍራት የሚገባ እግዚአብሔርን በመፍራት የሚመላለስ እግዚአብሔርን በመፍራት የሚኖር ሰው በእርግጥ ክፉ ነገር አያገኘው። እግዚአብሔር አምላክ ከክፉ ሁሉ ይጋርደዋል። እግዚአብሔር አምላክ ከክፉ ሁሉ ይጠብቀዋል። እግዚአብሔር ስሙ ይባረክ።
በዚህ አጋጣሚ ሊጸልይላችሁ በጌታ በኢየሱስም ክፉ ነገር ቤታችሁን አያግኝ፣ ክፉ ነገር ልጆቻችሁን አያግኝ፣ ክፉ ነገር በጌታ በኢየሱስም በመንገዳችሁ አይቅደም። ክብር ለኢየሱስ ይሁን። እግዚአብሔርን የሚፈራውን ሰው እግዚአብሔር ከክፉ ይጠብቀዋል። ለዚህ ነው አሁን ባነበብነው በመጽሐፍ ቅዱሳችን ክፍል ምሳሌ ምዕራፍ 19 ቁጥር 23 ላይ እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘውም ይላል። በጌታ በኢየሱስም እግዚአብሔርን ለምትፈሩ ሰዎች የምስራች አለኝ። በጌታ በኢየሱስም ክፉ ነገር አያገኛችሁ፣ ክፉ ነገር ቤታችሁን አያገኝ፣ ክፉ አደጋ ቤታችሁን አያገኝ፣ ሕይወታችሁን አያገኝ፣ ክፉ በሽታ አያገኛችሁ፣ ክፉ መቅሰፍት አያገኛችሁ። በጣም ይገርማችኋል። መጽሐፉ የሚናገረው ክፉ ነገር አያገኘውም ይላል። ክፉ ነገር የለም አይልም። ይቺ ዓለም በክፉ የተሞላች ናት። መጽሐፍ እንደሚናገር ዓለም በመላ በክፉ ተይዛለች ይላል። በክፉ በተያዘች ምድር ላይ በአመፃ በብዙ ክፋት በተሞላ በዚህ ምድር ላይ ግን እግዚአብሔርን የሚፈራ ሰው ክብር ለኢየሱስ ይሁን። አዎ ታስታውሱ እንደሆነ ክፍል 2 ላይ አንስቼ ተናግሬያለሁ። ክፍል 3ም ላይ እግዚአብሔርን በመፍራት ስለኖሩ ሰዎች ሲያነሳ ስለ ኖህ አንስቻለሁ። ኖህ በመጽሐፍ ቅዱስ ውስጥ እግዚአብሔርን በመፍራት ከኖሩ ሰዎች መካከል አንዱ ነው። ስለሱ ዕብራውያን ጻፊ ሲናገር ኖህ ገና ስለማይታየው ነገር በእምነት ተረድቶ በእምነት በመረዳት እግዚአብሔርን እየፈራ ይላል መጽሐፍ መርከብን በእምነት አዘጋጀ። ያ ሰው ክፋት በመጣ ዘመን፣ ሞት በመጣ ዘመን፣ ጥፋት በመጣ ዘመን፣ ብዙዎች ወደ ጥፋት በወረዱበት ዘመን እርሱ ግን ከጥፋት ያመለጠ ሰው ነው። ክብር ለኢየሱስ ይሁን። እግዚአብሔርን የሚፈራውን ሰው እግዚአብሔር ለክፉ ማዕበል አሳልፎ አይሰጠውም። እግዚአብሔር ከክፉ ይጋርደዋል። እግዚአብሔር ከክፉ ይጠብቃል። የጌታ ቤተሰቦች በየጓዳ ሆናችሁ እግዚአብሔርን የምትፈሩ በየትኛውም ስፍራ ሆናችሁ እግዚአብሔርን በመፍራት ሕይወት ውስጥ የምትወጡ የምትመላለሱ ለምትኖሩ ሰዎች እግዚአብሔር አምላክ እንደዚህ ይላችኋል፣ ከክፉ ሁሉ እግዚአብሔር አምላክ ይጠብቃችኋል። እግዚአብሔር ከክፉ ሁሉ ይጋርዳችኋል። ጌታ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ለክፉ ነገር አሳልፎ አይሰጣችሁም። ክፉ ነገር እንዳያገኛችሁ ያደርጋል። እንዲህ እንኳን ከመንገዳችሁ የሚያልፍ ከአጠገባችሁ የሚያልፍ ከጎናችሁ የሚያልፍ ክፉ ነገር እናንተን እንዳያገኛችሁ እግዚአብሔር ይጠብቃችኋል። እግዚአብሔር ይጋርዳችኋል። እግዚአብሔርን ፍሩ። እግዚአብሔርን በመፍራት ውጡ። እግዚአብሔርን በመፍራት ግቡ። እግዚአብሔርን በመፍራት አገልግሉ። እግዚአብሔርን በመፍራት ስሩ። እግዚአብሔርን በመፍራት ነግዱ። እግዚአብሔርን በመፍራት በምትቀመጡበት ቦታ ተቀመጡ። ስትናገሩ በእያንዳንዱ በኑሯችሁ እግዚአብሔርን ፍሩ። ያ የፈራችሁት እግዚአብሔር በሕይወታችሁ ዘመን እርሱን በመፍራት ውስጥ ያለውን በረከት እግዚአብሔር ያካፍላችኋል። ክብር ለኢየሱስ ይሁን። በሶስተኛ ደረጃ እግዚአብሔርን በመፍራት ውስጥ ያለ ነገር እግዚአብሔርን የሚፈራውን ሰው ክፉ ነገር አያገኘው። በአራተኛ ደረጃ እግዚአብሔርን በመፍራት ውስጥ ያለው አራተኛ በረከት ባለጠግነትና ክብር ነው። ሃሌሉያ! እግዚአብሔርን በመፍራት ውስጥ ባለጠግነት አለ። እግዚአብሔርን በመፍራት ውስጥ ክብር አለ። እግዚአብሔርን በመፍራት ውስጥ ስኬት አለ። ወዳጆቼ እግዚአብሔርን መፍራት ማለት ምን ማለት እንደሆነ ክፍል 1 ላይ አንስተናል። በብዙ ማብራሪያ አይተናል። እግዚአብሔርን የሚፈራ ሰው ባለጠግነትና ክብር ይከተለዋል። መጽሐፍ ቅዱሳችን ምሳሌ መጽሐፍ ምዕራፍ 22 ቁጥር 4 ላይ የእግዚአብሔር ቃል እንደዚህ ይላል፣ ትሕትናና እግዚአብሔርን መፍራት ባለጠግነትና ክብር ሕይወትም ነው ይላል። ክብር ለኢየሱስ ይሁን። ምሳሌ መጽሐፍ ምዕራፍ 22 ቁጥር 4 ትሕትናና እግዚአብሔርን መፍራት ባለጠግነትና ክብር ሕይወትም ነው ይላል። ዋው! እግዚአብሔርን በመፍራት ውስጥ ባለጠግነትና ክብር ሕይወትም አለ። ዋው! እግዚአብሔርን የሚፈራ ሰው እውነተኛ ባለጠጋ ማን ነው? እውነተኛ ባለጠግነት ምንድን ነው ካልን እግዚአብሔርን መፍራት ነው ወዳጆች። ባለጠግነት የሆነ ቁስ አይደለም።
የሆነ የሰራነው የገነባነው ቤት አይደለም። የምንነዳው መኪና አይደለም። የለበስነው ልብስ አይደለም። የምንበላ መርጠን የምንበላ ጥሩ ምግብና ቀይረን የምንለብሰው ጥሩ ልብስ አይደለም። እሱ የኛ የባለጠግነታችን የመጨረሻ ምልክትና ማሳያ አይደለም። እውነተኛ ባለጠግነት እግዚአብሔርን መፍራት ነው። እውነተኛ ሕይወት ሃሌሉያ! እውነተኛ ሕይወት፣ ትክክለኛ ሕይወት መኖር ካልቀረ እውነተኛ በረከት፣ ደስታ፣ ስኬት፣ ክብር ያለበት ሕይወት የቱ ነው ካላችሁ እግዚአብሔርን በመፍራት ውስጥ ያለ ሕይወት። ስለዚህ እግዚአብሔርን በመፍራት ውስጥ ካሉ በረከቶች አንዱ ባለጠግነትና ክብር ሕይወትም ይህ እግዚአብሔርን በመፍራት የሚገኝ በረከት ነው። እግዚአብሔርን ስንፈራ እግዚአብሔርን በመፍራት ሕይወት ውስጥ ስንመላለስ ባለጠግነትና ክብር ሕይወት ይከተለናል። እውነተኛ ባለጠግነት። ይሄ ባለጠግነት በተለያየ አይነት በአቋራጭና ጥልፍልፍ በሆኑ መንገዶች የሚመጣ ባለጠግነት ሳይሆን እውነተኛ የሆነ መለኮታዊ የሆነ ትክክለኛ በረከት፣ ትክክለኛ የሆነ ባለጠግነት የት ነው ያለው? ምንጩ የት ነው ካላችሁ እግዚአብሔርን በመፍራት ሕይወት ውስጥ ነው ያለው። እግዚአብሔር አምላክ ስሙ ይባረክ። እግዚአብሔርን በመፍራት ሕይወት ውስጥ ስንኖር እውነተኛ ከሆነ ባለጠግነት ጋር እንዲሁም ደግሞ እውነተኛ ከሆነ ክብር ጋር ሃሌሉያ! ክብራችን እግዚአብሔርን መፍራት ነው። ክብራችን በማንነታችን በሕይወታችን እግዚአብሔርን ማስከበር መቻል። ሃሌሉያ! እግዚአብሔርን ማስከበር በኑሯችን እግዚአብሔር ሲከብርብን በማንነታችን በመውጣት በመግባታችን በእያንዳንዱ ላይፍ ስታይላችን ላይ እግዚአብሔር ሲከብርብን እርሱ ክብራችን ነው። እርሱ እውነተኛ በረከታችን ነው። ለዚህ ነው ሰለሞን ሲናገር እግዚአብሔርን መፍራት ባለጠግነት፣ ክብር፣ ሕይወትም ነው ይላል። አያችሁ፣ ትክክለኛ ሕይወት። ብዙ ሰዎች ረጅም ዘመን ሊኖሩ ይችላሉ። ብዙ ዘመን ሕይወት ነው ብሎ ብዙ ረጅም ዓመት ሊኖሩ ይችላሉ። በጌታም ያልኖሩ ሰዎች ብዙ ረጅም ዓመት ሊኖሩ ይችላሉ። ያ ግን ለኛ ሕይወት አይደለም። ያ ሕይወት አይደለም። ሕይወት ማለት በምድር ላይ 120 ዓመት መኖር ማለት አይደለም። 100 ዓመት 110 ዓመት መኖር ማለት አይደለም። እውነተኛ ሕይወት ማለት ሰማይ የሚከብር እግዚአብሔር የሚያርፍ እግዚአብሔር የሚደሰት ሕይወት ኖሮ ማለፍ ነው ትክክለኛ ሕይወት። እግዚአብሔር ስሙ ይባረክ። ስለዚህ እግዚአብሔርን በመፍራት ውስጥ ያለው አንዱ በረከት ባለጠግነትና ክብር ሕይወት አለበት። እግዚአብሔርን በመፍራት ውስጥ እግዚአብሔር በዚህ በረከት በኢየሱስ ስም ሕይወታችሁን ይባርከው። እውነተኛ የሆነ እግዚአብሔርን በመፍራት ውስጥ ያለ ባለጠግነትና ክብር በጌታ በኢየሱስ ስም ሕይወት ዘመናችሁን በክርስቶስ ኢየሱስ ስም ይከተላችሁ። ጌታ ስሙ ይባረክ። በአራተኛ ደረጃና በአምስተኛ ደረጃ እግዚአብሔርን በመፍራት ውስጥ ያለ በረከት አንዱ እግዚአብሔርን የሚፈራ ሰው ከፍርድና ከጥፋት ቀን ያመልጣል። ከፍርድ ቀን ያመልጣል። እግዚአብሔር እርሱን የሚፈሩ ሰዎችን ከፍርድ ያስመልጣቸዋል፣ ከጥፋት ይታደጋቸዋል። ክብር ለኢየሱስ ይሁን። በሚልክያስ መጽሐፍ ምዕራፍ 4 ቁጥር 1 እና 2 ላይ ያለው እግዚአብሔር ቃል እንደዚህ ይላል፣ እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ፣ የሚመጣውም ቀን ያቃጥላቸዋል፣ ስርና ቅርንጫፍን አይተውላቸውም ይላል የሰራዊት ጌታ እግዚአብሔር። ቀጥሎ እንደዚህ ይላል፣ ነገር ግን ስሜን ለምትፈሩት ይላል። ሃሌሉያ! ስሜን ለምትፈሩ ለናንተ ይላል። ስሜን ለምትፈሩ ለናንተ የጽድቅ ፀሐይ ትወጣላችኋለች። አያችሁ፣ ያ ከዛ ከፍርድ ቀን እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞች ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ በተባለው በዛ በፍርድ ቀን፣ በዛ በጥፋት ቀን፣ በዛ ክፉ ጊዜ እናንተ ግን ስሜን የምትፈሩ ብለዋል። ጌታ ስሙ ይባረክ። በዛ ዘመን ለነበሩ እግዚአብሔርን ለሚፈሩ ሰዎች የተነገረ መልእክት። ለናንተ ግን ስሜን ለምትፈሩ ለናንተ የጽድቅ ፀሐይ ትወጣለች። ነፍሳችሁ በጨለማ አትዋጥም። ከሚጠፉት ጋር አትጠፉ።
ከሚሞቱት ጋር አትሞቱ። እግዚአብሔር እርሱን የሚፈሩ ሰዎችን ከፍርድና ከጥፋት ቀን ይታደጋቸዋል። ክብር ለኢየሱስ ይሁን። ታስታውሳላችሁ ቅድም እንደነገርኳችሁ በኖህ ዘመን ያ እግዚአብሔርን የሚፈራ ኖህ እግዚአብሔርን በመፍራት በዛ ህይወት ራሱንና ቤተሰቡን ሲያስመልጥ እግዚአብሔርን በሚፈራው በኖህ ላይ ያፈዙ ሰዎች በውሃ ጥፋት ሲያልቁ ሲጠፉ ሬሳቸው በውሃ ላይ ሲንሳፈፍ በዛ ጊዜ የጠፊዎችን የነዛ እግዚአብሔርን ያልፈሩ በእግዚአብሔር ቃልና በእግዚአብሔር መልእክት ላይ ባፈዙ ሰዎች ላይ ያን የእግዚአብሔርን ቁጣ ኖህ በዓይኑ ይመለከት ነበር። እጅግ የሚያሳዝን ታሪክ ነበር። ብዙዎች እግዚአብሔርን ባለመፍራት ምክንያት ሲጠፉ ኖህ ግን ያ እግዚአብሔርን የፈራ ሰው ይመለከት ነበር። ከነሱ ከሚጠፉ ሰዎች ጋር ጥፋትን አልተቋደሰም። ዋው! በኢየሱስ ስም እግዚአብሔር ከጥፋት ቀን ይታደጋችሁ። እግዚአብሔርን በጌታ በኢየሱስ ስም ከማይፈሩ ሰዎች ጋር በጌታ በኢየሱስ ስም ነፍሳችሁ በኢየሱስ ስም አይጥፋ። ሕይወታችሁ በኢየሱስ ስም አይጥፋ። እግዚአብሔር በርግጥ በኢየሱስ ስም ያስመልጣችሁ። በጌታ በኢየሱስ ስም እግዚአብሔርን በመፍራት ውስጥ ያለው ማምለጥ በሕይወት ዘመናችሁ በኢየሱስ ስም ይከተላችሁ። ክብር ለኢየሱስ ይሁን። ጌታ ስሙ ለዘላለም ይባረክ። እግዚአብሔርን የሚፈራ ሰው ከሚጠፋ ሰው ጋር አይጠፋም። እግዚአብሔር አምላክ ከጥፋት ቀን ይታደገዋል። እግዚአብሔር በክንፉ ይጋርደዋል። ጌታ ስሙ ይባረክ። በስድስተኛ እግዚአብሔርን በመፍራት ውስጥ ያለው በረከት እግዚአብሔርን የሚፈራ ሰው አያፍርም፣ አይዋረድም። እግዚአብሔርን የሚፈራ ሰው አይፈራም፣ አያፍርም፣ አይዋረድም። እግዚአብሔር አያሳፍረውም፣ እግዚአብሔር አያዋርደውም። ጌታ ስሙ ይባረክ። እግዚአብሔር እርሱን በመፍራት ሕይወት ውስጥ የሚወጡ የሚገቡ የሚኖሩ ራሳቸውን ለእግዚአብሔር ሐሳብ ያስገዙ ለእግዚአብሔር ሐሳብ ራሳቸውን የለዩ ሰዎችን እግዚአብሔርን በመፍራት ሕይወት ውስጥ የሚመላለሱ ሰዎችን እግዚአብሔር አምላክ አያሳፍራቸውም፣ አያዋርዳቸውም። ትውልዳቸውን እንኳን እግዚአብሔር ለጥፋት አሳልፎ አይሰጥም። እግዚአብሔር እርሱን ለሚፈሩ ሰዎች ይጠነቀቃል። እግዚአብሔር እርሱን ለሚፈሩ ሰዎች ይጠነቀቅላቸዋል። እግዚአብሔር ስሙ ይባረክ። መጽሐፍ ቅዱሳችን በሁለተኛ ነገሥት ምዕራፍ 4 ላይ ቁጥር 1 ላይ እንደዚህ ይላል፣ ከነቢያት ወገን ሚስቶች አንዲት ሴት ባሪያዬ ሞቷል፣ ባሪያዬም እግዚአብሔርን ይፈራ እንደነበረ አንተ ታውቃል። ዋው! እግዚአብሔርን ስለመፍራት ትምህርት ሲያስተምር እጅግ በጣም ውስጤንና አንጀቴን የሚነካ መልእክት ቢኖር ይሄ ነው። ከነቢያቶች ወገን ሚስቶች አንዲት ሴት ባሪያዬ ሞቷል። ይቺ ሴት ባል ያጣች ሴት ናት። ባሏ ሞቷል። ባሏ አጠገብ የለም። ባሏ በሕይወት በነበረ ጊዜ ብዙ ዕዳ ኖሮት ነው የሞተው። ይቺ ሴት ወደ ኤልሳዕ ትሄድና ባሪያህ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ። ባለ ዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳዕ ጮኸች ይላል መጽሐፍ። ዋው! እግዚአብሔር አምላክ ከኤልሳዕ በኩል አልፎ ለኤልሳዕ የተናገረችው መልእክት ኤልሳዕ ወደ ኤልሳዕ ያችን ጩኸት ስትጮህ እግዚአብሔር በሰማይ ሆኖ ስለሷ ጩኸት እግዚአብሔር ከዙፋኑ ነቃ። እግዚአብሔር ስለሷ እግዚአብሔር ተሟገተላት። ሃሌሉያ! ይቺ ሴት የተናገረችውን ቃል አስታውሱ። የእግዚአብሔር ቃል ወዳጆች፣ እግዚአብሔርን በጣም የምትወዱ ሰዎች ይህን እንድታስተውሉ ፈልጋለሁ። ባሪያዬን ባሌን አንተ ታውቃለህ። ባሌ እግዚአብሔርን ይፈራ የነበረ ሰው እንደሆነ አንተ ታውቃለህ አለች። ዋው! ክብር ለኢየሱስ ይሁን። እንደዚህ አይነት ምስክርነት በኢየሱስ ስም ይብዛልን። አንተ ታውቃለህ አለች። እኔ አልነግርህም። እግዚአብሔርን ይፈራ እንደነበረ እኔ አልነግርህም፣ አንተ ታውቃለህ። ያ እግዚአብሔርን ይፈራ የነበረ ሰው የወለደው ልጆቹ
ዛሬ ባለ ዕዳው እኮ መጥቶ ለዕዳው ክፍያ እንዲሆን ልጆቼን ከስሬ ሊወስድ መጥቷል ብላ ወደ ኤልሳዕ ጮኸች። ዋው! እኔ ይመስለኛል የእሷን ጩኸት ኤልሳዕ ከመስማቱ በፊት እግዚአብሔር ቀድሞ እንደሰማ። ሃሌሉያ! እግዚአብሔር ቀድሞ እንዳደመጠ። ከዛ እግዚአብሔር ከኤልሳዕ በኩል አልፎ ለሷ ተናገረ። ወደ ቤቷ እንድትሄድ ከዕዳዋን እንድትከፍል ብቻ ሳይሆን ዕዳን ከፍላ የቀረ የህይወት ዘመኗን የምትመራውን ኢኮኖሚ እግዚአብሔር አምላክ ከቤቷ ሲያፈልቅላት፣ እግዚአብሔር በጣም አስደናቂ የሆነ ተአምራት በቤቷ ሲያደርግ፣ ዘይት በቤቷ ላይ ሲፈልቅ፣ ዋው! ክብር ለኢየሱስ ይሁን። አንድ መልእክት አለኝ ወዳጆቼ፣ እግዚአብሔርን ለሚትፈሩ ሰዎች፣ በጓዳችሁ እግዚአብሔርን ለሚትፈሩ ሰዎች፣ እግዚአብሔርን በመፍራት ህይወት ለሚትወጡ ለሚትገቡ ሰዎች መልእክት አለኝ። በጌታ በኢየሱስም እግዚአብሔር አያሳፍራችሁ፣ እግዚአብሔር አያዋርዳችሁ። ያ የምትፈሩት ጌታ፣ እግዚአብሔር ምን ይለኛል የምትሉት ጌታ፣ በእግዚአብሔር ፊት ሃሌሉያ፣ በእግዚአብሔር ፊት ይሄንን አላደርግም፣ በእግዚአብሔር ፊት ይሄንን አልሰራም የምትሉት ያ ጌታ በጌታ በኢየሱስም አያሳፍራችሁ፣ በጌታ በኢየሱስም አያዋርዳችሁም። እግዚአብሔር በርግጥ ለህይወታችሁ ኃላፊነት ይቀበላል። ያ የፈራችሁት ጌታ፣ የምትፈሩት ጌታ እግዚአብሔር እናንተን፣ ትውልዳችሁን፣ ልጆቻችሁን እግዚአብሔር አያሳፍርም። ክብር ለኢየሱስ ይሁን። በሰባተኛ እግዚአብሔርን በመፍራት ውስጥ ያለ በረከት፣ እግዚአብሔርን የሚፈራ ሰው ዘሩ ምድርን ይወርሳል። ሃሌሉያ! እግዚአብሔርን የሚፈራ ሰው የእርሱ ዘር ምድሪቷን ይወርሳል። ከሱ ጉልበት የሚገኙ ተራ ልጆች የሉ። እግዚአብሔር አምላክ የሱን ዘር፣ ጌታ ስሙ ይባረክ፣ ምድሪቷን እንዲወርሱ ያደርጋል። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል። መዝሙረ ዳዊት 25 ቁጥር 12 ላይ እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። ነፍሱ በመልካም ታድራለች፣ ዘሩም ምድርን ይወርሳል። ሃሌሉያ! ዘሩ ምድርን ይወርሳል። እግዚአብሔርን የሚፈራ ሰው ትውልድ ተንከራታች አይሆንም። እግዚአብሔርን የሚፈራ ሰው ትውልድ የሚቅበዘበዝ አይሆንም። እግዚአብሔርን የሚፈራ ሰው ዘር ዋው! መንገድ ላይ የሚወርቅ ተራ ቦታ የሚገኝ በማንም ፊት መሳለቂያና መቀለጃ የሚሆን ትውልድ አይሆንም። መጽሐፍ ቅዱስ እግዚአብሔርን የሚፈራ ሰው ዘሩ ምድርን ይወርሳል ይላል። በጌታ በኢየሱስ ስም ጸልያለሁ። በኢየሱስ ስም ዘራችሁ ምድርን ይውረስ፣ ከተማን ይውረስ፣ ሀገርን ይውረስ፣ በወንጌል ምድሪቷን ይቆጣጠር። በኢየሱስም በጽድቅ ህይወት ጨውና ብርሃን በሆነ ህይወት በኢየሱስም ልጆቻችሁ ምድርን ይውረሱ፣ ሀገርን ይውረሱ፣ ከተማን ይውረሱ። እግዚአብሔርን የምትፈሪ እናት እግዚአብሔር አምላክ ዘርሽን ይባርክ። እግዚአብሔርን የምትፈራ አንተ ሰው እግዚአብሔር ትውልድህን ይባርክ። እግዚአብሔርን የምትፈሩ ወጣቶች እግዚአብሔር ትውልዳችሁን፣ ታሪካችሁን ያሳምረው። የእናንተ የሆነ ነገር፣ የእናንተ የሆነ ዘር በኢየሱስም ክፉ ቦታ ላይ አይውደቅ። ጌታ ስሙ ይባረክ። እግዚአብሔርን በመፍራት ውስጥ ያለው አንዱ በረከት እግዚአብሔርን የሚፈራ ሰው በዘሩ በትውልዱ ይባረካል። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔርን በመፍራት ውስጥ ያለ በስምንተኛ ደረጃ እግዚአብሔርን በመፍራት ውስጥ ያለው በረከት፣ እግዚአብሔርን የሚፈራ ሰው ከጠላት እጅ እግዚአብሔር ያስመልጠዋል። እግዚአብሔርን የሚፈራውን ሰው እግዚአብሔር ከጠላት እጅ ይታደገዋል። እግዚአብሔር ከጠላት እጅ ያድነዋል። እግዚአብሔር ለጠላት አሳልፎ አይሰጠውም። እግዚአብሔር ስለሱ ይጠነቀቀዋል። እግዚአብሔር እሱን ይጋርደዋል። እግዚአብሔር እሱን ይታደገዋል። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ሲናገር እንደዚህ ይላል በሁለተኛ ነገሥት ምዕራፍ 17 ቁጥር 39 ላይ አምላካችሁ እግዚአብሔርን ፍሩ፣ እርሱም ከጠላቶቻችሁ ሁሉ ያድናቸዋል ይላል። አምላካችሁ እግዚአብሔርን ፍሩ፣ እርሱም ከጠላቶቻችሁ ሁሉ እጅ ያድነዋል። ዋው! የምንፈራው እግዚአብሔር እርሱ የታመነ አምላክ ነው። እግዚአብሔርን የሚፈራው ሰው ከሚያገኘው በረከት፣ በህይወቱ ከሚካፈለው በረከት አንዱ እግዚአብሔርን የሚፈራውን ሰው እግዚአብሔር
ለክፉ ለጠላት አሳልፎ አይሰጠውም። እግዚአብሔር ከክፉ ሁሉ ይታደገዋል። ጌታ ስሙ ይባረክ። አንድ የመጽሐፍ ቅዱስ ክፍል አንብቤ መልእክቴን ማጠቃለያ አደርጋለሁ። በመጽሐፍ ቅዱሳችን ውስጥ እግዚአብሔርን ስለመፍራት ሲያስተምር ሳላነሳ የማላልፈው ሳልጠቅስ የማላልፈው ሳልናገር የማላልፈው የመጽሐፍ ቅዱስ ክፍል መዝሙረ ዳዊት 128 ከቁጥር 1 እስከ 6 ያለው የመጽሐፍ ቅዱስ ክፍል ነው። ይህ ቃል ለእናንተ ለሕይወታችሁ እንደ በረከትም ስለሆነ ይህንን ቃል ካነበብኩ በኋላ ትምህርቴን በዚሁ አጠቃልላለሁ። እግዚአብሔርን የሚፈሩ ሁሉ ይላል መዝሙረ ዳዊት 128 ቁጥር 1 እስከ 6 እግዚአብሔርን የሚፈሩት ሁሉ በመንገዶቹ የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ። ዋው! እግዚአብሔርን የምትፈራ ሰው ሆንክ የድካምህን ፍሬ ትመገባለህ። ምስጉን ነህ፣ መልካም ይሆንልሃል። ሃሌሉያ! ምስጉን ነህ፣ መልካም ይሆንልሃል። ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት። ሃሌሉያ! ምን ያክል እግዚአብሔርን የሚፈራ ሰው በትዳሩ እንደሚባረክ የሚገልጽ ሐሳብ። ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው ይላል። ዋው! ክብር ለኢየሱስ ይሁን። በማዕድ ዙሪያ ልጆች እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክ። በሕይወት ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለ። የልጆችን ልጆች ታያለ። በእስራኤል ላይ ሰላም ይሁን ይላል። በጌታ በኢየሱስም ሰላም ለእናንተ ይሁን። በዚህ በመዝሙረ ዳዊት 128 ላይ እግዚአብሔርን የሚፈራ ሰው የድካሙን ፍሬ ይመገባል። እግዚአብሔርን የሚፈራ ሰው መልካም ይሆንለታል። እግዚአብሔርን የሚፈራ ሰው በትዳሩ ይባረካል። እግዚአብሔርን የሚፈራ ሰው በልጆቹ በትውልዱ ይባረካል። በመጨረሻ ቁጥር 6 ላይ እግዚአብሔርን የሚፈራ ሰው የልጅ ልጆቹን ያያል። እግዚአብሔር ረጅም ዕድሜ ብዙ ጤና ሰጥቶ ይባርከዋል። እግዚአብሔር ይባርካችሁ። የጌታ ቤተሰቦች፣ የእግዚአብሔር ቃል ወዳጆች፣ ይህንን ሰዓት ሰጥታችሁ የእግዚአብሔርን ቃል ስላደመጣችሁ እግዚአብሔር የጓዳችሁን የእልፍኛችሁን ጸሎት እግዚአብሔር ያድምጥ። እግዚአብሔርን ቃል ሰምታችኋል። እግዚአብሔር ጸሎታችሁን ይስማ። ይህ አሁን የተዘረዘረው በረከት፣ አሁን የነገርኳችሁ እያንዳንዱ በረከት እግዚአብሔርን የሚፈራ ሰው በሕይወት ይኖራል፣ ጠግቦ ይኖራል፣ ክፉ ነገር አያገኘውም፣ ባለጠግነትና ክብር ያገኘዋል፣ ከፍርድ ቀን ያመልጣል፣ እግዚአብሔር አያሳፍረውም፣ እግዚአብሔር አያዋርደውም ብለናል። እግዚአብሔርን የሚፈራ ሰው ዘሩ ምድርን ይወርሳል ብለናል። እግዚአብሔር ከጠላት እጅ ይታደገዋል ብለናል። እግዚአብሔር አምላክ የድካሙን ፍሬ ይመግበዋል፣ መልካም ይሆንለታል፣ በትዳሩ ይባረካል፣ በልጆቹ ይባረካል፣ በትውልዱ ይባረካል፣ የልጆችን ልጆች ያያል ብለን እነዚህ የዘረዘርናቸው በረከቶች እግዚአብሔርን በመፍራት ሕይወት ውስጥ ስትኖሩ፣ እግዚአብሔርን በመፍራት ሕይወት ውስጥ ስትመላለሱ፣ እግዚአብሔርን በመፍራት ሕይወት ውስጥ ስታገለግሉ የሚያገኛችሁ በረከት ነውና እግዚአብሔር አምላክ በዚህ በረከት ሕይወት ዘመናችሁን ይባርክ። እግዚአብሔር ይባርካችሁ። ተባረኩ። ዩቲዩብ አካውንትን ሰብስክራይብ አድርጉ። በተከታታይነት የሚቀርቡ ትምህርቶችን ዘውትር በመካፈል ተባረኩ። ጸጋ ይብዛላችሁ። በያላችሁበት የእግዚአብሔር መልካምነት ይብዛላችሁ። እወዳችኋለሁ። ተባረኩ። እግዚአብሔርን በመፍራት ውስጥ ያለ በረከት ዘመናችሁን ያግኝ። በኢየሱስ ስም ተባረኩ።